ለሃይሚ ፍቅርና ክብር ካለ የምታደርጋቸው ነገሮች ስፔሻሊ ማን ነው ከአዲስ ሴት ጋር ብትገናኝ ችግር የለውም። ባይዘው ብዙ ልትጠራጠር አትችልም። ለምን በሚል ጥያቄ ልታልፍ ትችላለህ። ከድሮ ገርል ፍሬንድ ጋር ግን በድብብቆሽ እሷን ተደብቀ ማግኘት ትክክል አይደለም። የእሷ ጉዳይ ያበቃ ጉዳይ ነው ስትል ነበር አይደለ? ያበቃ ጉዳይ ነው ድጋሚ እንገናኝ ምናምን ተገናኝተንም አናውቅም ሁሉ ብላል። ወላቆ ስታገኛት ሁሉ ስዝት ነበር አይደለ እንዴ? አግኝተ ራሱ ብታገኛት ራሱ እንደው በጣም ስዝትባት ነበር እና ቁጭ ብላ አብረ ዘና ብለ እንደው ስሟን ራሱ እያቆላመጥክ እየጠራ በስሟ ራሱ ልትበሳጭብህ እንደምትችል ሃይሚ ማሰብ መቻል አለብህ። አጠራርህ ራሱ አንተ ጋር ያለው ትልቁ ችግር አንደኛ መጀመሪያ ነው መጨረስ ያለብህ። ከሃይሚ ጋር ሰዓት ጀምር መጨረስ ነው ያለብህ። ዛሬ ላይ መጣ አይደለም ለመጨረስ መሞከር መቻል ያለብህ። ገብቶሃል አይደለ? ከእሷ ጋር መጨረስ ካለብህ ያኔ ነው። ሳትጨርስ ሃይሚ ማግኘት የለብህም። አንዳንድ ሰዎች እንግዲህ የሚገርማችሁ ነገር ከፍቅረኛቸው ጋር ማለት ነው በአጋጣሚ ይጣላሉ በንዴት ወይም ደግሞ ድብርታቸውን ለመርሳት ምን ለማለት ከሌላ ሴት ጋር እንደገና ሌላ ዴት ይጀምራሉ። ኢሚዲየትሊ ማለት ነው። አያችሁ ችግር ይፈጠራል ማለት ነው። ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና እየተከበራችሁ የኔ ምርጥ የሆናችሁ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ድጋሜ ዛሬም በሌላ ቪዲዮ መጥቻለሁ። እንዴት ናችሁ እናንተ? በያላችሁበት ሰላማችሁ ብዝት ይበል። ዛሬም የነ ብሩኬና የነ ሃይሚን ጉዳይ ይዤላችሁ ወደ እናንተ መጥቻለሁ። ትናንትና የተፈጠረውን ነገር አይታችኋል ብዬ አስባለሁ። ብዙዎቻችሁ ሀሳብ እየሰጣችሁ ነበረ። ያው ጥንቃቄ አድርጉ፣ እንደዚህ መሆን የለበትም፣ ሃይሚንም ተረጋጊ፣ ለውሳኔ አትቸኩይ ምናምን እያላችኋት ነው። ልክ ነው። ለውሳኔ መቸኮል የለባትም። ልጅቷ የምትፈልገው ነገር ስለማይታወቅ ማለት ነው። ዛሬም እንግዲህ ብሩኬ ሃይሚና ኢየሩስ የተባለችዋን ማለት ነው እንደ ብሩኬ እዩ ብዬ አልጠራም እኔ ኢየሩስ ነው የምትባለው። እሷን እንግዲህ አገናኝቷቸዋል። እስቲ የሚፈጠረውን ነገር አብረን እናያለን። ደስ የሚል ነገር አይመስለኝም። ትላንትና እንግዲህ ትልቁ ስህተት ብለን እኛ የሚያነሳ ነው እናንተ የሚያላችሁት ነገር ያለፈ ህይወት ሲኖራችሁ ጠንቃቃ መሆን መቻል አለባችሁ። አንደኛ ግልጽነት ያስፈልጋል። ለትዳር አጋራችሁም ይሁን ለፍቅር አጋራችሁ ግልጽ መሆን መቻል አለባችሁ። ሁለተኛ ከዛ ሰው ጋር ድጋሜ ስትገናኙ ብቻችሁ ማግኘት የለባችሁም። አጋራችሁን ይዛችሁ መሄድ ግድ ነው። አጋራችሁን ይዛችሁ ስትሄዱ ምናልባት አሁን ብሩኬ እንደሚለው ትናደጃለች ብዬ ነው ይዤሽ ያልሄድኩት ምናምን ሃይሚን ብሏታል። የበለጠ እንዳሁን ኩራት ነበር የሚሰማት። ምክንያቱም በእሷ ኮንፊደንስ ስላለው ነው ይዟት የሄደው። ማመን ያለበት እሱን ነው። ችግሮች እንዳይፈጠሩ ስለሚጠነቀቅ ነው ይዟት የሚሄደው እንጂ የበለጠ ችግሩ የሚፈጠረው ብቻውን መሄዱ ነው። ስለዚህ ብቻውን ሲሄድ አንድ ሰው አልጨረሰም ወይ የሚባል ነገር ይመጣል እና አሁን የተነሳው ጉዳይ እሱ ነው። ካለፈው ህይወቱ አልጨረሰም ብሩኬ። አሁንም እዛው ነው ጉዳዩ እየሆነ ያለው እና ምንም እንኳን ብሩኬ ጋር ምንም ነገር ባይኖርም ሃይሚ ጋር የሚፈጠረው ነገር ግን እንደዛ ነው። እንደ ራሳችን እዛ ቦታ ላይ ወስደን ብናስብ እንደዛ ነው የሚሆነው አይደለ ቤተሰቦች? ምክንያቱም ሁል ጊዜ የኛ የሆነውን ሰው የሚፈልገው አይነት ሰው ካለ ከዛ ሰው ጋር ካየን ጥሩ ስሜት እንደማይሰማን ግልጽ ነው። ወንድ ልጅ እንኳን ደስ አይልም አይደለም ሴት ልጅ ማለት ነው። ሴት ልጅ ደግሞ በተለይ ላመነችውና ልቧን ለሰጠችው ወንድ በጣም ነው የምትጠነቀቅለት፣ እንዲጠነቀቅላትም ትፈልጋለች ማለት ነው። ገብቷችኋል አይደለ? ብሩኬና ሃይሚን ደግሞ በዛ ልክ ነው የምናውቃቸው። ስለዚህ ዛሬ ምን ይፈጠራል? ሁለቱንም ጠርቷቸዋል። ብሩኬም የሚለን ነገር አለ። ቤተሰብ ዋና ዋና ያልኳቸውን ሀሳቦች ነው ይዤ የመጣሁት። በደንብ አንደርስታንድ ታደርጉኛላችሁ ብዬ አስባለሁ። ሀሳብ አስተያየታችሁ እንደተለመደው እናንተም አስተያየታችሁን ኮሜንት ላይ ስጡኝ። የተሰማችሁንም ስሜት ጻፉልኝ። በዛውም ግን ሳልናገር የማላልፈው ነገር ማስተር አብነት ሁላችንም በጸሎት እናስበው። ጸልዩልኝ ብሎ ስለጠየቀም ጭምር ባይጠይቅም እንኳን እንደዚህ ሀገርን የሚረዳ እናቶችን የሚረዳ አባቶችን የሚረዳ የወደቁትን የሚያነሳ የእናንተን አደራ ስፔሻሊ ቤተሰቦቼ የእናንተን አደራ ተቀብሎ ለሚያስፈልጉ ሰው የሚያደርስ ሰው ስለሆነ በጸሎት እናስበው ላለሁኝ። ለዚህ ቻናል አዲስ የሆናችሁ ቻናሌን ሰብስክራይብ የምታደርጉበት እና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። ወደ ቪዲዮ እንሂድና እንደተለመደው ሀሳብ አስተያየት እንስጥበት።
እዩ ትባላለች። ከዚህ በፊትም ችግር ተፈጥሮ ነበርና እዩ ማለት የኔ የድሮ ጓደኛዬ ናት፣ የድሮ ፍቅረኛዬ ናት። ያለፈ ህይወት ያለፈ ጓደኛዬ ናትና ብዙ ነገር ከሷ ጋር ማስተካከል ያሉብኝ ነገሮች ነበሩ ምናምን። ካለፈ ህይወት ምን የሚስተካከል ነገር ይኖራል ማለት? ትዳር ላይ ብትሆኑ ምናልባት የንብረት ጥያቄ፣ ልጅ ካለ የልጅ ነገር ምናምን ይባላል። ካለፈ ፍቅረኛ ምንድን ነው የምታስተካክለው? በድብቅ የምታስተካክለው ነገር ምንድን ነው? ብሩኬ ከዚህ ፊት ሃይሚ የሆነችው ነገር ሆና ሳትናገር እውነቱን ንገረኝ ብላ ተጣልታ ከዛ ሄደች ከቡታጅራ ምናምን። ያኔ ትክክል አይደለሽም፣ ግልጹን መናገር አለብሽ ብለናት ነበር አይደለ? ግን ብሩኬ ጋር ችግር እንዳለ እየተረዳው ነው። ነገሮቹን በድብብቆሽ ለማድረግ ይፈልጋልና ማለት መጥፎ ነገር ልላችሁ አይደለም፣ ምናልባት ጥሩ ነገርም ሊሆን ይችላል፣ እሱ ያሰበበት መንገድ ሊሆን ይችላል። ግን እንደዚህ ያለ ህይወት ውስጥ ሆነን የምንራመድበትን መንገድ በደንብ ጥንቃቄ የተሞላበት መሆን መቻል አለበት። ቤታችን ውስጥ ችግር የሚፈጠር መሆን እንደሌለበት በደንብ ማረጋገጥ አለብን። ያ እንዳይሆን ደግሞ አብሮን ካለ አጋራችን ጋር በመመካከር ነው የሚደረገው። ያለፈ ታሪክ ማንም ሰው ብዙ ሰዎች ያለፈ ታሪክ ሊኖራቸው ይችላል። ምክንያቱም አንዳንድ ጊዜ ህይወት ይሆናል ተብሎ ተጀምሮ ላይሳካ ይችላል። ምንም ጥያቄ የለውም። ህይወት ስለሚቀጥል ደግሞ ከሌላ ሰው ጋር ምናልባት እንደዛ ሊፈጠር ይችላል። ጠንቃቃ መሆን ያስፈልጋል። ምክንያቱም ያለፈው ሰው ምናልባት ሊበቀላችሁም ስለሚችል ጭምር ማለት ነው። ወይም ደግሞ እናንተ ጨርሳችሁ እንኳን ቢሆን ለምሳሌ ብሩኬ እኔ ከእሷ ጋር ያለኝን ነገር ጨርሻለሁ ሊል ይችላል። ምንም አይነት ነገር ከእሷ ጋር ፍቅር የለንም ሊል ይችላል። ያቺ ደግሞ ብሩኬን ልትወደው ትችላለች። ስለዚህ እሷ ላጨርስ ትችላለች፣ በቃ ልትፈልገው ትችላለች። ስለዚህ እያንዳንዱን ምክንያት ብሩኬን የምታገኝበትን ምክንያት ትፈልጋለች። ያን ደግሞ በብሩኬ ዙሪያ ያሉትን ሰዎች ማራቅ ትፈልጋለች ማለት ነው፣ ያንን መረጃ በማሰራጨት። ስለዚህ ብሩኬ እያደረክ ያለው ነገር ትክክል አይደለም። ለሃይሚ ፍቅር እና ክብር ካለ የምታደርጋቸው ነገሮች ስፔሻሊ ማን ነው ከአዲስ ሴት ጋር ብትገናኝ ችግር የለውም። ባይዞ ብዙ ልትጠራጠር አትችልም። ለምን በሚል ጥያቄ ልታልፍ ትችላለህ። ከድሮ ገርል ፍሬንድ ጋር ግን በድብብቆሽ እሷን ተደብቀ ማግኘት ትክክል አይደለም። እውነቱ ስነግራችሁ እሷን ብዬ አይደለም ወደዚህ ሀገር የመጣሁት። የራሴ ትልቅ ምክንያት አለኝ። ትልቅ በቃ ምክንያት ነበረኝ። በመጣሁበትም አጋጣሚ እሷን ላውራት ብዬ ነበረ እዩንም ያገኘሁት። እዩ ደግሞ ለምን እንደዚህ እያደረገች እንዳለ አላቅም። አልጨረሰችም ማለት ነው። አልጨረሰችም፣ ማግኘት የለብህም በቃ። በዛ ላይ ደግሞ የሚገርማችሁ ነገር ችግሩ ምን አለ መሰላችሁ? ብሩኬ ወደ ቡታጅራ ሊሄድ ሲል ለሃይሚ ሲነግራት መሄድ አለብኝ ብላ አብራ ሄዳለች። እንደው ብቻውን እንኳን ቢሄድ እሺ፣ ብቻውን እንኳን ቢሄድ መረጃ ይደርሳታል፣ ዞሮ ዞሮ ማለት ነው። ገብቷችኋል አይደል? ለሃይሚ ይደርሳታል። እንደዚህ ያለ ነገር ደግሞ አይደበቅም። በጣም የሚገርማችሁ ነገር ማለት ነው። እና በዚህ ልክ አስፍቶ ለምን ማሰብ እንዳልቻለ አላውቅም። ላይክ አዶን ብቻ በጣም ግራ የሚያጋባ ስሜት ውስጥ ነኝና ሃይሚንም እዩንም ጠርቻቸዋለሁ። ሃይሚ ጭራሽ በቃ እኔ እየሰለቸኝ የመጣ ነገር ቢኖር የሆነ ነገር ሀፕን ሲያደርግ ሃይሚ እኔን ለማግኘት እኔን ለማውራት ፈቃደኛ አትሆንም። በቃ ራሷን ደብቃ ምናምን ነውና እውነት እኮ ነው። ይደብራል። ስለሚደብር እኮ ነው አንዳንዴ በጣም የምናምናቸው ሰዎች የማይሆን ቦታ ላይ ስናገኛቸው ይደብራል። እውነት ነው፣ ይደብራታል። ገብቷችኋል አይደለ? አይደለም በዚህ ዙሪያ ላይ ማለት ነው። በዛ ላይ ደግሞ ባለፈው እናንተም ቤት ገብቶ ይሄ ጉዳይ በጥብጧችኋል አይደለ? ሰው ደግሞ ካለፈው ነገር እየተማረ ነው መሄድ ያለበት። ድጋሚ ስህተት መስራት የለበትም። የእሷ ጉዳይ ያበቃ ጉዳይ ነው ስትል ነበር አይደለ? ያበቃ ጉዳይ ነው፣ ድጋሚ እንገናኝ ምናምን፣ ተገናኝተንም አናውቅም ሁሉ ብላል። ወላቆ ስታገኛት ሁሉ ስዝት ነበር አይደለ እንዴ? አግኝተህ ራሱ ብታገኛት ራሱ እንደው በጣም ስዝትባት ነበር። እና ቁጭ ብላ አብረህ ዘና ብለህ እንደው ስሟን ራሱ እያቆላመጥክ እየጠራ በስሟ ራሱ ልትበሳጭብህ እንደምትችል ሃይሚ ማሰብ መቻል አለብህ። አጠራርህ ራሱ ላይክ እዩ በቃ እኔና እዩ ብዙ ነገር እኔና እሷን አንድ የሚያደርጉ ነገሮች ነበሩ። የዛኔ ሃይሚን ሳላገኛት በፊት ማለት ነውና የሰው ልጅ ነን አይደል? በዛ ላይ ከዚህ የባሰም ልጅ ነበርን። ብዙ የሚፈጠሩ ነገሮች፣ ብዙ የሚያጋጥሙ ነገሮች አሉና እሱ ነገር እንግዲህ እኔና እዩን አንድ ላይ ያደርገን አልቻለም እና በዛ ምክንያት ተለያየን።
በነገራችን ላይ ማሰብ ያለብን ነገር አንድ ነገር አለ። ምክንያቱም አንዳንድ ጊዜ ተጎዳድቶ መለያየት አለ አይደል? ምናልባት ተጎድታ ሊሆን ይችላል እቺ ልጅ አሁን ገብቷቸዋል አይደል? ብሩኬ ሲለያት ምናልባት እሷ ጋር የማይመቸው ነገር ሊኖር ይችላል። በዛ ምክንያት አልፈለጋትም። ሪሌሽናቸው በቃ እንትን ሆነ ተቋረጠ ማለት ነው። ስለዚህ ብሩኬ ሃይሚን አገኘ በአጋጣሚ ከሃይሚ ጋር ቀጠለ። እሷ ደግሞ ከብሩኬ ጋር ያላት ነገር አላለቀም ማለት ነው። ምክንያቱም ማፍቀር ከባድ ነው አይደለ? ያፈቀረ ሰው ደግሞ ወንዱ በቀላሉ ሊተውም አይችልም እና የሚያደርጋቸው ነገሮች የበለጠ እሷን ፍቅር ውስጥ ሊከታት ይችላል። የበለጠ ማለት ነው። የእሷን የሆነን ሰው ደግሞ አታ መኖር ሊከብዳትም ይችላል። ባይዞ በጣም ከባድ ስለሆነ ማለት ነው። ምክንያቱም በፍቅር በጣም ብዙ ሰዎች ብዙ ነገር ሲያደርጉ የምናየው ጉዳይ ስለሆነ ማለት ነው እና አንተ ጋር ያለው ትልቁ ችግር አንደኛ መጀመሪያ ነው መጨረስ ያለብህ። ከሃይሚ ጋር ሰዓት ጀምር መጨረስ ነው ያለብህ። ዛሬ ላይ መጣ አይደለም ለመጨረስ መሞከር መቻል ያለብህ። ገብቶሃል አይደለ? ከእሷ ጋር መጨረስ ካለብህ ያኔ ነው። ሳጨርስ ሃይሚ ማግኘት የለብህም። አንዳንድ ሰዎች እንግዲህ የሚገርማችሁ ነገር ከፍቅረኛቸው ጋር ማለት ነው በአጋጣሚ ይጣላሉ። በንዴት ወይም ደግሞ ድብርታቸውን ለመርሳት ምን ለማለት ከሌላ ሴት ጋር እንደገና ሌላ ዴት ይጀምራሉ። ኢሚዲየትሊ ማለት ነው። አያችሁ ችግር ይፈጠራል ማለት ነው። ስለዚህ ብሩኬ የሚያደረገው እንደዛ ነው ማለት ነው። እሷ ጋር ያለህን ነገር ሳጨርስ ገና ዛሬ ለመጨረስ የምታስብ ከሆነ ያኔ ሳጨርስ ሃይሚ ማግኘት አልነበረብን። ይሄ ነው ትልቁ ችግር ያለውን ነገር እነሱ ሲመጡም በደንብ እዩም ባለችበት ነግሬያታለሁ። በካሜራ ነው መጣው ምንም እንትን አይደለም። በካሜራ ይዤ ነው መጣው። በስርዓት ከሃይሚ ጋር ታወራላችሁ። ላይክ ብዙ ነገር እንግዲህ ኦሬዲ ቫይራል ወጥቷል፣ ፋሚሊ ጋር ወጥቷል አይደል? ወደ ፋሚሊ ድረስ እስከይደረስ ሁሉንም ነገር በካሜራ ነው ማሳወቅ ፈልገው ነው ያልኳት። እዩም ትምጣ ሃይሚም ትምጣ ያለውን ነገር ሁሉንም አብረን ምን ይሆናል። እንደው ሁለቱ በአግባብ የሚያወሩ ይመስላል። አንተ ስታስበው ሁለት ባላንጣ ማለት እኮ ናቸው፣ ባላንጣዎች ናቸው። ለሃይሚ በዛ ልክ እንደዛ ልካ አሁን እዚህ ጋር መታ እቺ ልጅ አይ ምንም የለንም ልትል ትችላለች። ምንም ይህን መጠራጠር አንተ ራሱ መጠራጠር አለመቻለ በጣም ይገርመኛል። ማገናኘት ራሱ አይጠበቅብህ። በቃ ልጅቷ ፍላጎቷ ይታወቃል። ሃይሚ መታለች እንግዲህ ትናንትና በጣም ደብሯት ነበረ። በጣም ከፍቷት ነበረ የተለያዩት። አመሰግናለሁ። ምክንያቱም ያልጠበቀችው ነገር ስላጋጠማት ለመናገር በጣም የሚያሳዝነው ነገር ደግሞ ብሩኬ ሲያገኛት እውነት መሆኑን አረጋገጠች። ልጅቷን እንዳገኛ ስታረጋግጥ የበለጠ ደበራት፣ የበለጠ ከፋት። ስለዚህ ያላት አማራጭ ጥላ መሄድ ነበር እና ጥላ ሄዳለች ነበር። ግን አመሰግናለሁ። የሆነ ችግር ሲፈጠር ለምን እንደዚህ እንሆናለን? አውርታ መፍታት አንቺ ባንተ በጣም ተናድጃለሁ። እግዚአብሔርን አውቃለሁ፣ እንደተናደርሽ አውቃለሁ። የሚደብር ነገር ነው አውቃለሁ፣ እረዳሻለሁ። ግን እኔ የራሴ ምክንያቶች ነበሩ። ሁሌ የራሴ ምክንያት አለኝ ትለኛለህ እንዴ? ምንድን? አዎ የማይነገር ምክንያት ለስፔሻሊ ለፍቅር አጋር የማትነግረው ምክንያት ምንድን ነው? እንደዚህ መንገድን የሚያበላሽ ነገሮች ነው የማትናገረው። አየህ አንዳንድ ጊዜ ማንነግራቸው ሊኖሩ ይችላሉ። እነሱም ደግሞ ለጋራ ጥቅም የሚሆኑ ምናምን ይሄ ግን የጋራ ጥቅም የሚባል ነገር የለውም። በቃ ገብቷል። የበለጠ መጥፎ ነገር ይዞ የሚመጣ ነገር ስለሆነ ጥንቃቄ የተሞላበት መንገድ አካሄድ መሆን አለበት። ምክንያት ትልቅ ምክንያት አለ ብሩክ። እኔ እኮ ሁሉን ነገር ወደኋላ ትቼው ነበር አይደል እንዴ? ጥፋት ከሆነ ጥፋት ነው እንጂ በጣም ትልቅ ጥፋት ነው ብሩክ። የሆነ ነገር ባይኖር እኮ ከኔ ጋር ልታገኛት ትችል ነበር አይደል እንዴ ልጅቷን? ይሄንን ያልነው እንግዲህ እኛም ምን ስንል የነበረው በቃ በምትተማመንበት ከሆነ በራስህ የምትተማመን በሃይሚ የምትተማመን ከሆነ ልጅቷን ከሃይሚ ጋር ማግኘት ትችል ነበረ። ብቻህን ሄደህ ማግኘት አይጠበቅብህም ነበረ። ትልቁ ስህተት እንግዲህ እዚህ ጋር ነው። ከኔ ጋር ማግኘት አትችልም ነበር እሷን እኮ ስሚ፣ በደንብ ይችል ነበር። አሁን ጠርቻታለሁ፣ ትመጣለች። ችግር ውስጥ ምናምን መግባት አልፈልግም። ይሁን ችግር የለውም። ያለውን ነገር ትሰማለሽ፣ ከሷ አንደበት እንሰማለን። እስቲ የምትለውን ነገር እስቲ እንሰማለን። ምን ልትል እንደምትችል ያንተና ያሷ ግንኙነት የት ድረስ እንደሆነ የምንሰማ ጉዳይ ነው ማለት እኮ። ከዛ ሰላም እንሆናለን። እሱ ነው አይደል? ምን ነው ሰጋ ይኸው በአንቺ ፊት ትመጣለች፣ ታወራለች። በቃ ምን ነው አሳምናሃት ነው እንደመጣው? አሳምናሃት እንዲህ በይልኝ ብለሃት ነው እንደመጣው? ብሩክ
እኔ አንተን ብያ እንዴ ተከትዬ እዚህ ድረስ የመጣሁት እኮ እኔ ደግሞ እንዳትመጪ ብዬሽ ነበር አይደል? ለዚህ ነው ለዚህ አልነበረ ግን ቡታጀራ ከመጣሁ ያቀር እንደማገኘት ለራሴ አሳምኜው ነበር። ስለዚህ እርግጠኛ ሆነ ነበር። መጀመሪያም ተነጋግራችኋል። ልጅቷ እንደምትለው ተነጋግራችሁ ልታገኛት እንደሆነ ነው ማለት ነው። አየህ፣ ይሄ ነው ትልቁ ችግር ማለት ነው። እንኳንም መጣች ሀይሚ ባይዘው ማለት ነው። ምክንያቱም ከዚህ በላይ ሆን ነበር። እዚህ አዲስ አበባ ሆና ቢሆን ኖሮ አንተ እዛ አግኝተህ ከዛ መረጃ ተልኮላት ቢሆን ኖሮ ምክንያቱም አብረው አድረዋል ምናምን የሚባል ነገር እስከምትመጣ ራሱ አብረው አንድ ሩም ናቸው ምናምን የሚባል ወሬ ስለሚወራ ልጅቷ በዛ ደረጃ ራሱ ልታስወራ ስለምትችል ከባድ ነገር ይፈጠር ነበረ። እንኳንም ሄደች። ምክንያቶች ነበር። ማግኘቱ ለምን አስፈለገ? ሰላም አግኝተን ነበር አይደል? ወይስ አንተን በውስጥ እያወራችሁ ነበር? እኔ እኮ እንዳትናደጂ ብዬ ነው ብቻዬን ያገኘሁት። ይቅርታ ከማለት ውጭ እኮ ምንም ልልሽ አልችልም። ጥፋት ሆኖ ከታየ እኔ ያመንኩበትን ነገር ነበር ያደረኩት። እንደዛ ካሜራ ተደብቆ ተቀርጬ ደግሞ ይወጣል ብዬ ጨራሽ ኤክስፔክት አላደረኩም። እንዴት ነው? ምን ማለት ነው እንደዛ ማለት እንዴ? ተደብቄ ተቀርጬ የሚባል ነገር አለ እንዴ? ተደብቀ አግኝታል። ለምን ትደበቃለህ? ሌባ አይደለ? ፊት ለፊት ነው ማግኘት የነበረብህ። አየህ፣ ከሀይሚ ጋር ብታገኝ ይሄ ሁሉ ድብቆሽ አይኖርም ነበር። ማይወጣው እንዴት ነው? ኤክስፔክት አላደረኩኝም ምን መታለች እዩ የተባለች ልጅ መስራት ሰላማችን ጭራሽ ማለት ነው። ይሄን ነው እንግዲህ ጨርሻለሁ እያለን ያለው ብሩኬ ማለት ነው። ከሷ ጋር ያለኝን ጨርሻለሁ የሚለው ብሩኬ እንዲህ እየተቃቀፈ ሀይሚ እያለች ሀይሚ ያጠገብ ማለት ነው። ይሄ ምን ስሜት ሊፈጥርባት እንደሚችል እንኳን ማሰብ አትችልም። ከባድ ነው። ይሄ ትልቅ ሜሴጅ ነው። ምትነግሩኝ ነገር አለ? አዩ አመሰግናለሁ ስለመጣሽ በቅድሚያ እና መምጣት ስላለብኝ የመጣሁት ግሬሎ ትላንት በጣም እየጨቃጨቅን ነበር አንቺ ጋር። ለምን እንደዚህ አይነት ቪዲዮ እንደላክሽ ሊገባኝ አልቻለም። እንደዚህ አይነት ቮይስም ለምን እንደላክሽ ሊገባኝ አልቻለም። ገብቶሻል? ሀይሚ ጋር እኔ እንድበጣበት ከሆነ ከሀይሚ ጋር እንድጣላ ከሆነ እኔ ያንን አልፈልገውም። እዩ ሰሚኛለሽ? ከሷ መስማት ሀይሚ ዞርሽ አውረት ምን ነው ቀድመ መግቢያ ሰራ እንድበጣበት ፈልገሽ ከሆነ ምናምን ነገር ብለ ለማሳመን ሀይሚ ልቧን ለመብላት አንጀቷን በልተ ምናምን እንትን ለማለት ይሄ በጣም ከባድ ነገር ነው። ብሩክ ማወቅ የምትፈልጊው መጠየቅ ትችላለሽ። እኔና እዩ ምንም የለንም። ከዚህ በፊት ነበረን አይደል? አሁንም አለን። ከዚህ በፊትም ነበረን፣ አሁንም አለን። እሰይ ሁሉም ነገር ቢያበቃ ደስ ይለኛል። ይሄንን ይፈራ ነው። እውነቱን ማወቅ አለባት። አንተም ደግሞ እውነቱን መናገር አለብህ። ይሄንን የፈራ ነው እንግዲህ አያችሁ አይደለ? ስለዚህ ብሩኬ እኔና ብሩኬ አልጨረስንም አሁንም አለን አለች ልጅቷ። እንዳላቸው እየተናገረች ነው። የትኛውን እውነት ነው የምናገረው? እኔ እናንተ ጋር ያለውን እውነት ነው እኮ። ምንድነው ያለን? እኔና አንቺ በፊት እኮ የነበረን አልተግባባንም፣ ልንግባባ አልቻልንም፣ ልጆችም ነበረን፣ ተለያየን። እሺ ምን ልጆች ነን ምናምን የሚለው ምክንያት አይሰራም። ንገር አሁን ትልቁ ችግር ማለት ነው ስላለፈው ታሪክ አይደለም። አሁን ልነግርህ የምፈልገው ማለት ነው በቃ እሷን ማግኘት አልነበረብህም። ምን አዲስ ነገር አለው? አጋጣሚ ነው ያገናኘን። አይተሽ ከሆነ ከፈለክ የኔ አይ ቲንክ ዩቲዩብ አለም ስመጣ ሁለተኛ ቪዲዮ ላይ እኔ ተገናኘ ነው አዳብና ሄደብና በዛው ተዋወቀ ምናምን። ጥሩ ልጅ ነበረች፣ ተገናኘን። በቃ ጥሩ ልጅ ነበረች። እሱ ነበረ እንደዛ ነበረ። አመጣጣችን እንደዛ ነው። አለቀ። ሁሉም ሰው ሲጀምር፣ ሁሉም ጥንዶች ሲጀምሩ መጀመሪያ አላቸው። ከዛ በኋላ እያለ የሚቀጥል ብዙ ነገር ምን አደረገ ነው የምትይኝ? ምን ይፈጠራል? ትላንት ያገኘሁሽ ለምንድን ነው? ከዚህ በኋላ የኔን ህይወት አትበጥብጭ አይደለም። እውነቱን ተናገር ነው እያልኩ ያለሁት እኮ። የትኛው እውነት ይሆን? እናቴ በእናትሽ እስቲ ንገሪን። አንቺ ራሱ ብትነግሪን ደስ ይለናል። ምን ብዬ ነው የምናገረው? የትኛው ነው? አንተ ለምዶ ካሜራ ፊት ስትሆንና እኔ እናንተ ብቻችንን ስንሆን የምታወራው ለምን አታወራው? ምንድን ነው? ልጅቷ እንግዲህ የምትዋሽ ይመስላል። ብሩኬን እየተበቀለችው ነው የሚመስለው። ባይዘው ማለት ነው ልጅቷ ብሩኬን እየተበቀለችው ነው የሚመስለው እንጂ የእውነት በዚህ ሰዓት ላይ አንድ ላይ ያሉ አይመስሉም። ጤነኛ አይደለሽም እንዴ? ምንድነው የምትቀበጣጠሪው? እኔ ምንም እየቀባጠርኩ አይደለም፣ እውነቱን ነው እየተናገርኩ ያለሁት እኮ። ለምን ደም የምትዋሻው? እኔ ምንም አልዋሻውም። እዩ በእናትሽ እዚህ ጋር የሆነ እንድናደ ምናምን አታርጊ። ወይስ ሁለታችንንም ነው የምትፈልገን? ጭራሽ ሁለታችንንም ነው የምትፈልገን? ሁሌ እኮ ያገኛኝ ቁጥር እንደምትወደኝ ትነግረኛለህ። እዩ ለምን ከኔ ጋር መሆን እንደምትፈልግ እኮ ትነግረኛለህ። ያንን ለምን እውነቱን አትነግረኝ? እንድንጣላ ነው የምትፈልጊው ከኔ ጋር? ብሩኬ ከዚህ በላይ ተዋሽ። ሃይሚ ማመን ያለብሽም ማመን ትችያለሽ። ገብቶሻል? አሁን በጣም እየተናደርኩኝ ነው። ጭራሽ በአንተ ብሶት እናድዳለህ። አየህ፣ ለዚህ ሁሉ የዳረከው ራስን አንተ ነህ። ራስን ምንድነው ማተኛን? ያለኝስ ህይወት ካንተ ጋር ያለኝስ ህይወት ምን አለሽ? ድረስ ካንተ ጋር የነበረኝስ ውሸት ምን? ከኔ ጋር መጣላ ካልበለክ ስነ ስርዓት ይጂ ሁለታችንንም ህይወት አታመስቃቅለው ከዚህ በላይ እሺ።
በተለይ ደግሞ የኔን እኔ ምንም አላደረኳችሁም። በተለይ ሁለታችሁ ምንም አላደረኳችሁም። አንቺ ምንድነው የምትፈልጊው? ገባህ አይደለ? ሀይሚ እንግዲህ እውነት አላት ማለት ነው። አሁን እውነት አላት አይደለ? ምክንያቱም እውነቱን ሰማች። እውነቱን ትሰሚያለሽ ብሏት ነበረ። መጣች፣ እውነቱን ሰማች፣ ነገረቻት። እሷ እየዋሸች ነው። ሀይሚ ምን ለምንድነው ዋሸው ማለት እኔን ምናምን ለመበቀል ምናምን እየፈለግሽ ነው እንዴ? ለምንድነው መበቀል? ይሄ እኮ በቀል አይደለም። እውነቱን እንድትናገር ብቻ ነው። ምንም እውነት የለም እዚህ ጋር። ምናልባት ያው ሁለታችንን ማጣት ስለማትፈልግ ይሆናል። ለምን እንደዚህ ልትይቻልሽ? ሁለታችንን ልታጣ ካልፈለግ፣ ስለዚህ ልጅቷ እየዋሸች ነው። ነይ ቅመሜ፣ ዝም በያት። ነይ እሺ እንሂድ። እኔ ራሴ ሄዳለሁ። ነይ እንሂድና ላውራሽ። እዩ ለመስነ ስርዓት አይኖርሽም በእናትሽ። እሺ ጅልኝ በእናትሽ። ስትመጣ አንተ ጋር እኔ ሌላ ሰው ነኝ፣ ከዛ ሀይሚ ጋር ስትሄድ ደግሞ ሌላ ሰው ነኝ። አንዴ አይደል እንዲያገኙሽ ምንድነው የምታካብጂው? እሱም አንዴ ነው ያገኛኝ። ውጪ ልልሽ አይደል እንዲያገኙሽ። እንደዛ ልትለኝ አይደል ነው? ምንድነው የምቀበጣጠሪው? እንደምንገናኝ ታውቃለህ። እዩ አስቀይምሻለሁ። ረፊ እኔ እየታገስኩሽ ነው። በጣም ዝም እያልኩሽ ነው። በጣም መተሽ ራስሽ ነው የኔን ህይወት የምታስተካክዩ። ራስሽ ግዴታሽ ነው። እኔን ህይወት ተስተካክሏል። እንታያለን። እሱ በጠብጥ የነበረው ህይወት እዩ እንከባበር። በቃ በጣም ከባድ ነገር ተፈጥሯል። እንግዲህ ቤተሰቦች በጣም የሚያሳዝን ነገር ነው። በመሀል ሀይሚ መጎዳቷ በጣም ያሳዝናል። የተወደዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። ምን ይፈጠራል የሚለውን ነገር ወደ እናንተ ይዤ እመጣለሁ። እስከዛው ያላችሁ በሰላማችሁ በዝት ይበል። ቻው